ركب السيارة بوديش فاطمة. أنا هنا فاطمة ست متى ساعة فاطمة تدور. دورت بوالا إني وطن. صافي. ماني إيش سامت شاي؟ يعني جزلنا إني ياركوت. إني ثارة يتوقع نقدر يجي نومي هذا. بابا فاطمة لا فاطمة تركب إني بابا لا فاطمة تركب. لا فاطمة إنتي كاي فاطمة نت إثيوبيا صافي تنح بيه يدرسوا السنة بابانا بقى بابانا فاطمة بقى إني فاطمة አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉት ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ዓለም ዳርቻ ብዝዝት ይበልልኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው። እንደምታዩት እህታችን መግቢያ ላይ እንደተመለከታችኋት ያው ቋንቋ ለመቻል በጣም ከባድ ነው እህቶቼ። በዚህ አጋጣሚ በጣም ነው የማደንቃችሁ። ለእኔ ጀግና እህቶቼ ናቸው። ምክንያቱም ከማታውቁት ሰው ጋር ከማታውቁት ቋንቋ ጋር ተግባብታችሁ እንደዚህ ተግባብታችሁ ችላችሁ ባህሪያችሁን ችላችሁ መስራታችሁ በራሱ ጀግና ነው የሚያስብላችሁ ማለት ነው። የኔ ውዶች ቋንቋ ለመቻል በነገራችን ላይ ኢንሻአላ የማይቻል ነገር የለም፣ ይቻላል። ግን ያው የስራችሁን ታወቃችሁ ደግሞ ኢንሻአላ በቂ ነው። ግን አንዳንዴ እውነት ልናገር በጣም ነው ያሳዘነችኝ ልጅቷ ማለት ነው። ምክንያቱም በአማርኛ ታወራታለች፣ ምን ታደርገው? አለማወቅ እኮ በጣም ነው የሚጨንቀው ሐቂቃ ማለት ነው። ጨለማ ውስጥ እንዴት ነው ጨለማ ውስጥ እንደዚህ በቃ ጨለማ ውስጥ እንደመዋለል ነገር ነውና ሐቂቃ በቃ አንዳንዴ በማን ነው ችግራችሁን ለማስረዳት በራሱ ለማስረዳት በማታውቁ ቋንቋ ለማስረዳት መሞከር በጣም ከባድ ነው ሐቂቃ ማለት ነው። ብዙ መናገር እየፈለጋችሁ አለመናገሩ በራሱ የሆነ ቻሌንጅ አለው። እንዲህ ለምንድን ነው ምናምን ብላችሁ በጣም ውጥረት ውስጥ ያስገባችኋልና ብቻ አልሐምዱሊላህ ረብል ዓለሚን ጀግና ናችሁ። አይዟችሁ፣ ጠንክሩ። ብዙ ደረጃ ደርሳችሁ አያችኋለሁ። ወላሂ ነው የምላችሁ። እንደ አረብ ሀገር ሴት ጀግና የለም ለእኔ ማለት ነው። ምክንያቱም ማንም አያስተምራችሁም። ገብታችሁ ከነሱ ጋር አንቺ ደደብም አንቺ ብዙ ስድቦችንም ብዙ ነገሮችንም እያስተናገዳችሁ ነው የምንኖሩት። ደግሞ ይቻላል፣ ደግሞ ትኩረት ስጡት፣ ትችላላችሁ። የማትችሉት ነገር የለም። የጊዜ ጉዳይ ነው እያንዳንዱ ነገር። ትናንትና የነበራችሁ እንደዚህ ነበረ አለፈ ብላችሁ እንደ ታሪክ ታወሩታላችሁ። ወላሂ ነው የምላችሁና በጣም ብዙ እህቶች ያው ተለውጣችኋል። አልሐምዱሊላህ ከዛሬው ነገ እየተሻሻለ ነው የሚሄደውና በቋንቋ ጉዳይ ላይ አትጨናነቁ። ጭንቀት ተተጨናነቃችሁ ቶሎ አይገባችሁም። ደግሞ ደካማ ጎናችሁን እንዳሳሳውቋቸው። ደካማ ጎናችሁ ማለት ለምሳሌ አሁን አንድ ልጅ ምን አለች መሰላችሁ? ሕክምና አሞኛለሁ ሰጂ ስትላት ምንድነው የምትላት? አገርሽ ነው ማሳፈርሽ፣ አገርሽ ነው ማሳፈርሽ። አያችሁ፣ አገራችሁ መሳፈር እንደማትፈልጉ ካወቁ እየተነሱ ጧትም ማታም እየተነሱ አሳፍርሻለሁ ነው የሚሏችሁ። ለምን መሰላችሁ? ጧትም ማታም እየተነሱ አሳፍርሻለሁ መሳፈር እንደማትፈልጉ ስለተረዱ፣ ይሄ ደካማ ጎናችሁ የእናንተ ስለሆነ የእናንተ ደካማ ጎን እንደሆነ ስለተረዱ። ነገር ግን በቃ አሳፍሪኛ የኢትዮጵያ ሀገሬ ነው ያላ ምናምን ካላችኋት ግን አታደርገውም። ግን እናንተን ለማስፈራራት ያንን ቴክኒክ ትጠቀምባታለች። ምክንያቱም እናንተን ብዙ ብር ከፍላ ነው ያመጣቻችሁ። ገባችሁ? ብዙ ብር ከፍላ ስላመጣቻችሁ እንዴት አርጋ ነው እንዴ ብድግ አርጋ ምናምን የምታሳፍራችሁ? ፈልጋ አይደል ያመጣችላችሁ? የሷን ቆሻሻ ማን ሊገፋላት ነው? እናንተን አሳፍራ በኋላ እንደገና እርግጠኛ በቃ እናንተ ቆራጥ እንደሆናችሁ ታወቀች። ምን ታደርጋለች? ይቅርታ ብላ ነው የምትለማመጠው ማለት ነው። ግን እናንተ ደካማ ጎናችሁን በደካማ ጎናችሁ ሊያጠቋችሁ ሲሞክሩ በዛ ጉዳይ ላይ ቆራጥ መሆን አለባችሁ። በቃ ሲሪየስ መሆን አለባችሁ። አንቺ አትችይም፣ አንቺ መቼ ነው የሚገባሽ ምናምን ታዲያ በቃ ችግር የለውም ይገባኛል ብለሽ ጸጥ ነው ማለት ያለብሽ ማለት ነው። እና ብዙ ጊዜ በቃ አሳፍርሻለሁ፣ እንደዚህ አድርግሻለሁ፣ ወስድሻለሁ፣ ቢሮ ወስድሻለሁ ምናምን እያሉ ነው እናንተን የሚያስፈራሯችሁ ማለት ነው። እዚህ ጋር ማወቅ ያለባችሁ ነገር ወላሂ ማለት ነው አላህን ነው እንጂ መፍራት ያለባችሁ እነሱን አትፍሯቸው። ቢያሳፍሯችሁ ሀገራችሁ ነው፣ አትሟሙ። እኛ እንደሆነ ድህነትን እኮ እየተለማመር ነው ነን። ከድህነት ጋር እኮ ኖረንበታል። ምን ችግር አለው? ኢትዮጵያ ብታሰፈራችሁ ምን ይመጣል? ምን የሚመጣ ነገር አለ? ምንም አይመጣም። ለምንድን ነው ቆራጥ ማትሆኑት? ምን ችግር አለው? ድህነት እኮ የለመድነው ነው። ድህነት ምንድን ነው?
ችግር የለውም። የሰው ልጅ ሰላም ይሁን ጤነኛ ይሁን እንጂ ነገ ጤና ከሆንሽ በጤና በሰላም ካሳፈረችሽ ነገ በጉልበትሽ ለምታድሪው ሌላ ሀገር ሄደሽ መስራት ትችያለሽ። ችግር አለው የለውም። ቋንቋ ለመቻልሽ ምንም የሚያጎልብሽ ነገር የለም። ያው ለጊዜው ነው የሚያጎልብሽ። ቀስ እያለ ግን ይገባሻል። ከልምድ አንጻር ይገባሻል። ግን ሀገር አሳፍርሻለሁ እያለች ስታስፈራራችሁ ግን ጸጥ ማለት የለባችሁም። ያላ አሳፍሪ፣ ይህን ነው እቤቴ እናቴ ቤት ነው የምገባው፣ አባቴ ቤት ነው የሚገባው ብላችሁ ነው መናገር ያለባችሁ። እንዳትፈሯቸው። ለምን በቃ ሰራተኛ ስለሆናችሁ መግቢያ የሌላችሁ፣ ሰራተኛ ስለሌላችሁ መሄጃ የሌላችሁ፣ ሰራተኛ ስለሆናችሁ ብቻ በቃ ብትሳፈሩ ዓለም እንደሚደፋባችሁ አድርገው ነው የሚያስቡት። አይደፋባችሁ። ዓለም እኮ አይደፋባችሁ። ወላሂ ነው የምላችሁ። ምን ነው የእኛን አላህ የከፈተውን ጉሮሮ እሱ ሳይዘጋው አያድርም። ዓለም አትደፋብንም። የሰው ልጅ ዋናው ብቻ ጤና ነው። ጤነኛ ሆኑ እንጂ ዓለም አትደፋም። በየትኛው መልኩ እናንተ በቅጽበት በየትኛው መልኩ እንደምትለወጡ በቅጽበት በየትኛው መልኩ ህይወታችሁ ችግር ውስጥ እንደሚገባ አታውቁ። ስለዚህ ለማታውቁን ነገር ነገ ልኑር የምሰራውን ነገር ልጠቀመው አልጠቀመው ለማታውቁን ነገር ጠንካራ ነው መሆን ያለባችሁ። እውነቴን ነው። በጣም ብዙ ጫና አለ። ምግብ የምትከለከሉ አላችሁ፣ በጣም የምትራቡ አላችሁ፣ የምትደበደቡ የምትሰደቡ፣ ደሞዝ የምትከለከሉ፣ ብዙ ቃላቶችን የሚናገሯቸው እህቶች አላችሁ። በጣም ብዙ ነገር ነው። አረብ ሀገር ቀላል አይደለም። ብዙ ቻሌንጅ አለው እህቶቼ። በተለይ አዳዲስ ይሆናችሁ ምንም ስለ አረብ ሀገር የማታውቁ እህቶቼ ቻሌንጅ አለው። ቻሉት፣ አብሽሩ፣ ጠንካራ ሁኑ። ነገ ያልፋል። ነገ አልፎ ይህን ኩላ ነገር አሳልፍ ያለውና ምናምን ትላላችሁ። ግን ሲያልፍ ሲወራ ደስ ይላል ማንኛውም ነገር። ግን ትልቁ ነገር ምንድን ነው? የምታልፉበት መንገድ ይከብዳል። የምከፍሉት ዋጋ ይከብዳል። ያ ነው ከባዱ ነገር። አይዟችሁ። ቢሆንም ተስፋ እንዳትቆርጡ። እውነቴን ነው። ቆራጥ ነው መሆን ያለባችሁ። ምክንያቱም አንዴ ተሰደሽ መጥተሻል። በቃ ተሰደሽ ተመጣሽ በኋላ ደግሞ ጠንካራ ነው መሆን ያለብሽ። በቃ መቻልን ነው መልመድ ያለብሽ። አንደኛዬን ከሀገሬ ባልወጣው ከሀገሬ ከወጣው በኋላ ስለዚህ የምን መልፈስፈስ ነው? መልፈስፈስ የለም። መቻል ነው ያለባችሁ። ባህሪያቸው ይከብዳል። አዎ ይከብዳል። የልጆቻችሁ ባህሪ ይከብዳል። አዎ ይከብዳል። ስራው ይከብዳል። አዎ ይከብዳል። ቀልድ አይደለም። አረብ ሀገር ማለት በጣም ቀልድ አይደለም። እውነቴን ነው የምላችሁ። ብዙ ዋጋ የሚከፈልበት ነው። ብዙ ዋጋ እየከፈላችሁ ነው ብር ነው የምታገኙት። በቀላል አይደለም። እኔ ብዙ ጊዜ የምናገረው በብራችሁን ጉዳይ ላይ አደራችሁን ሴቭ አድርጉ ምናምን የምለው እንደዚህ ተሆኖ ስለሚገኝ ነው። የአረብ ሀገር ብር እንዴት ተደርጎ እንደሚገኝ እኛ እናውቀዋለን። በደንብ ነው የምናውቀው። አሁን ይቺ ልጅ የምታዩት እህታችን ምንድነው ከቋንቋ ጋር እየታገለች ከስራ ጋር እየታገለች ከማታውቀው ባህሪ ጋር እየታገለች ነው። ምክንያቱም ከማታውቋቸው ሰዎች ጋር መግባባት በራሱ ከባድ ነው። የእነሱን ባህሪ ችሎ መኖር ከባድ ነው። ግን ይቻላል። ጠንክሩ። ከቋንቋው ጋር እየታገሉ መኖር እንደ እህታችን ማለት ነው። በአማርኛ ግጥም አድርጋ ታወራለች። እኔ አንጀቴን በላችሁ። ግን ምን ላድርጋት? አላህ ይገዛት። ያጋጥማል እንደዚህ አይነት ነገር። ስለዚህ መቻልን መልመድ ነው ያለባችሁ። አይዟችሁ፣ ደግሞ ነገ ያልፋል። ጠንካራ ሆኑ። ደካማ ጎናችሁ እንዳታሳዩ። አትፍሩ፣ ተዳፈሩ፣ ደፋር ሁኑ። ደፋር ስትሆኑ ስትናገሩ፣ ውስጣችሁ ያለውን ነገር ስትናገሩ ይቀላችኋል። ዝም ስትሉ ግን ውስጣችሁ ነው በሽተኛ የሚሆነው። ነገም ዝምታ፣ ዛሬም ዝምታ፣ ነገ በሽተኛ ነው የሚያደርጋችሁ። ዝምታ ከባድ በሽታ ነው። እውነቴን ነው የምላችሁ። መናገር ፈልጋችሁ አለመናገር በሽተኛ ነው የሚያደርገው። የሆነ ነገር እንኳን ተናግራችሁ ቅልል ሲላችሁ እፍ ትላላችሁ፣ ትተነፍሳላችሁ። ነገር ግን በውስጣችሁ ተናዳችሁ በቃ ጸጥ ስትሉ በሽተኛ ነው የምትሆኑት። ተናገሩ፣ ዝም አትበሉ። አውጡት ተውስጣችሁ። አትፍሩ፣ ፍርሃታችሁን አውጡት፣ ተናገሩ፣ ተንፍሱት። ምንም አትሆኑ እላችኋለሁ እህቶቼ፣ ማሮቼ፣ ወደቼ። በጣም ስላሳዘነችኝ ነው።
አብሽሩ፣ አላህ ይገዛችሁ፣ አላህ ከእናንተ ጋር ይሁን። ጠንክሩ። ኢንሻአላህ ተስፋ እንዳትቆርጡ። አላህ ያሰባችሁበት ቦታ ያደረሳችሁ እህቶቼ፣ በያላችሁበት ዓለም ዳርቻ አላህ ይጠብቃችሁ። በሌላ ቪዲዮ እስከምንገናኝ ደግሞ መጠየቅ የምትፈልጉትን ጥያቄ ጠይቁ፣ አብሽሩ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ እና ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ።